ነገር ቢሆን ሩታ ሄርሜላ በማርገዟ ደስተኛ ልትሆን አትችልም። እኔ አሁን ስለ ሩታ አይደለም የማወራው፣ ስለ ሩታ አይደለም የማወራው። ምንም የሚያገባኝ ነገር ጀመርና አሁን እነሱ ያጠፋችሁት ለምንድን ነው የማልመጣው? በደንብ ነው እንጂ የምመጣው። ስሜን ድብና አድርገህ ካጠፋ በኋላ የማይሆን ያሰድ መረጃ ሰጥተህ ካሳሰርከን በኋላ ለመጣሽ ማምታል እንዳይደብር ጀመረ ነው መደማመጥ ትቀልዳለህ። የእሱን ቤተሰብ ብቻ አይደለም የእኛም ቤተሰብ ይፍን እኮ ነው የበጠበጠችው። ከሜሮን ጋር እኮ ያጋጨችኝ እሷ ነች አይደል? እንዴ የማይሆን ወሬ ያወጣ አይደለም እንዴ? እንዴም በማይሆን ምስክርነት እኮ እንድትመሰክር የሚያደርገችው ሙዚ አንዳንዴ የሆነ ነገር እስካልደረሰብሽ ድረስ መፍረድ የለብሽም። ገብቶሻል? ኖ ዝም በል አልችልም። እስር ቤት የገባሁት እኔ ውስጤ ላይ ብዙ ነገር አለ። ዝም በል ይፋ በቃ ዝም በለኝ። በቃ ከቻልክ ዝም በለኝ። እሷን አይደለም መስማት ያለብህ ራስህ ልቦና ተናገር። ልቦና ያለኝ ሰው ነኝ። በቃ ዝም በለኝ ከቻልክ። ባለፈው ለተፈጠረው ነገር በጣም ታሳፈረ። እኛ በውሸትም በምንም እነሱን ለማሳፈር የሄድንበት ነገር የለም። በቃ ለመለስ አንቺ እያረግሽ ያለሽው ነገር ራሱ ክብር ባይኖረው ለኛ ክብር ኖሮት ኖሮ እንደዛ ባያደርግ ጥሩ ነበር። ግን የመሰለው ነገር ማድረግ ትክክል። ምንም ቢሆን ውሽማዬን አሳስራል፣ ውሽማዬ እንደዚህ ያርጋል ብሎ ፖሊስ ጣቢያ ሄዶ እንትን እስከማለት ድረስ በጣም እጅግ ነውር ነው። አብርሃም ኤፍሬም ላይ ያደረገው ነገር የእውነት ወንድሙን ይሄን ያላቀውም እንዴ ይችላል። በቃ አትደርስብኝ ብሎኛል፣ አልደርስበትም። የፈለገው ነገር ኦልሬዲ አድርጓል። ገብቶሃል? ግን ያለ ስም ነው ስም ያሰጡኝ። አሁንም ቢሆን ያላደረኩት ነገር ማድረግ አለ እስከምባል ድረስ ያ ሁሉ ሰው እየጮህብኝ የነበረው እኔም ብቻ አይደለም፣ እኔም ዳኒም ሩታም ነው። አይ እነሱን እንኳን ተዋቸው። ስለዚህ እኔ እንጃ አሁን እሱ ምን እያሰበ እንደሆነ አልገባኝም። ሄርሜላ መጣለች፣ ተገኘች። ዳኒ እሳት የላሰ ምላጭ ነው፣ እመኑኝ። ዳኒ በጣም ምላጭ የባሰ ከመገኘቱ አልፎ ደግሞ አርግዣለሁ ማለች። ምን እያሰበ ራሱ እንደሆነ አልገባኝም። እሱ ራሱ ጥርጣሬ ልንገራችሁ፣ ልክ ስትመጣ ማሳመን ያለባት አንድ ጉዳይ አለ። ሁለተኛ ደግሞ ያረገዘችው ነገር አለ። በጣም ስስ ጎኑን አይመሮን ልጁን በልቷለች። ለዛ ነው ገባችኋል? በመጣች ቁጥር የት ከርመሽ ነው ከማን ጋር ነበርሽ? የለም አብርሃም ዝም ብሎ ማንተም ማድረግ ነው። ስለዚህ ቀለበት አርጎላታል እንዳየ ነው። ቀለበት ካረገላት ደግሞ ይችልች መቼም የት እንደነበረች መጠየቅ ያስፈልጋል። ያ ሁሉ ጊዜ ዝም ብላ ኦሬዲ ያየችው ነበር። ያ ሁሉ ነገር ሲሆን እንዴት እየሆነ እንደነበር ታውቃለህ አንተ ራሱ አይደለም እሷ እንዴት እንደሆነ እንደነበረ እኮ አብራሪ ያስታውቃል። በሄርሜላ ለመጥፋት ብዙ ነገር ውስጥ ገብቷል። በጣም እየተጨነቀ እንቅልፉን እስከማጣት ድረስ ደርሷል አይደል? ያ ነገር ታውቃለች እሷ። ያ ነገር ሳታቀርታ አይደለም። እኔ እንጃ ወዳውና አፍቅራው ቢሆን ኖሮ ለሱ ስሜት ትጠነቀቅ ነበር። የሱ ጭንቀት ይገባት ነበር። ይገርማል። ግን እንደው በእውነት እነዚህን የመሰሉ በጣም ብዙ ተመልካች የነበራቸው በጣም ሁለቱ ሲዋደዱና ሲፋቀሩ በጣም ብዙ ሰው ሲመለከታቸው የነበሩ ልጆች በዚህ ደረጃ መሀላቸው እሷም ወንድ አስገብታ እሱም ሴት አስገብቶ እንዲህ መጋባቱ ሳያቸው እውነት አዝናለሁ። እንዳላቸው ኦዲየንስና እንዳላቸው ተደማጭነት በጣም ብዙ ተጽዕኖ መፍጠር የሚችሉ ልጆች ነበሩና በዚህ ደረጃ የሰው መጠቀሚያ በተለይ ደግሞ የነዚህ መጠቀሚያ ሆኖ ሳያቸው እኔ እጅግ በጣም አዝናለሁ። መሆን ያልነበረበትና መሆን ያልነበረበት ነገር ነው። ብትወደውና ብታፈቅረው ኖሮ እኔ አልገባኝ ይቅርታ ለሱ ማለት ነው። ከዛ ውጪ ግን ይሄ ስለ ሄርሜላ እኔን መዋሸት የሆነ ነገር ምናምን ማንም ሰው የሚያገባው ሰው የለም። እዚህ ጋር እኔና እሱ አውርተን የምንዘጋው እኔና እሱ አውርተን የምንፈታው ነገር ነው። የሩታ ለራስህ እኮ ነው። ዋሽታለች አላረገዘችም ካለች ከሩታ መረጃ ስላላት ነው። ማንም ሰው እንትን ልጁን በቃ አስነክተዋለች። የሆነ መስተፋቅር ወይ የሆነ ነገርማ አሰረታበታለች ወይ ከናይጄሪያ አስመጥታ የሆነ ያስቀባቸው ነገርማ አለ እንጂ አብርሃም በዚህ ደረጃ እንደዚህ ግጥጥ ፍጥጥ ብሎ ለሄርሜላ ይከራከራል። የዛን ጊዜ በተፈጠረው ነገር ሶሪ። ከዛ ውጪ ግን አሁን የሆነ ልጅ አባልቶ ምን እንችላለን? ምን ነው የመጣንበት ነገር ከሌለ ማለት ነው። በመጀመሪያ ደረጃ ማለት ነው አሁን እዚህ ጋር ማስመሰል አይጠበቅብን። 100% እነሱ እንደሆኑ እርግጠኛ ነኝ ብለህ ነው ያስገባህን። አንወሻሽ። እኔ 100% ብዬ አላወራሁም። አንወሻሽ። ቪዲዮ አለ እኮ አይደል? ቪዲዮ የለም። ፖሊስ ጣቢያ ውስጥ ነው የተነጋገርነው። ፖሊስ ጣቢያ ውስጥ እንደተጠረጠራችሁ ነው የተናገርኩት። ሩታ አይደለም። እሺኛው መከራከር አልፈልግም። በቃ አሁን በዚህ ልክ መዳረቅና መወሻሸቱ ፌር አይደለም። ሲቀጥል ደግሞ አንተ ብቻ አይደለህም። ምንም በማያውቁት ነገር ጓደኞች ኢቭን ሲመሰክሩ ቁጭ ብለህ ነበር እያየኸው።
የነበረው ከነሱ ጋር ተገናኝቷል። ኢቭን ቃላችሁ ራሱ እኮ ተመሳሳይ አልነበረም። ለዚህ ደስ የሚለኝ ነገር ተቀጣጥራችሁ ተደዋውላችሁ ጠበኛና በቃ እንዲህ በእንትን የምትፈላለጉ ሰዎች ቆማችሁ ለካሜራ ፊት ተግባብታችሁ ስታወሩ እኔ አንዳንዴ ነገር በጣም ይሄ ለሌሎችም ትምህርት ነው። ለምን ትምህርት ምኑን ነው ትምህርት ልትሉኝ ይችላላችሁ። በፖለቲካም ይሁን በምንም አመለካከት መሳሪያ ተማንዘው የሚገዳደሉ አሉ። ግን በዚህ ደግሞ ደረጃ ካሜራ ፊት ህዝብ ፊት ቆመው በቃ ሰናንገር ባለው መልኩ መነጋገር በጣም በሳልነት ነው። እኔ ይሄን ነገር ብዙዎቹ ልትቀልዱበት ይችላላችሁ። እኔ ግን በሳልነት ነው። በቃ የሆነ ጠቦች ምናምን ሊፈጠሩ ይችላሉ። ጠቡን አምጥቶ ፊት ለፊት በግልጽ መነጋገር በጣም አሪፍነት ነው። እኔ የእውነቴን ነው የምላችሁና ከነሱ እንዲሁም ትልልቆቹ ፖለቲከኞች ይሄን ነገር ቢማሩና ልክ እንደነሱ ካሜራ ፊት አድርገናቸው እርስ በርስ በደንብ ተረጋግጠው ቢወጣላቸውና ጉዳዩንም የሚመለከተው ህዝብ ቢረዳ በጣም አሪፍ ነገራችሁ። ማፈር ነው ያለባችሁ በእውነት። ምክንያቱም ጠፋች የተባለችበት ሰዓት የተደዋወልንበት ተገናኘን ያላችሁበት ሰዓት ጭራሽ የማይገናኝ ሰዓት ነበር። እዛ ጋር ስታወሩ የነበረው ፊት ለፊት ነበርን። አንዱ ሲወጣ አንዱ ይመሰክራል፣ አንዱ ሲወጣ አንዱ ይመሰክራል። እኛ ፊት ለፊት ቁጭ ብለናል። ቃላችሁን እየሰማን ነበር። አንዳንድ ነበረ ሐሳባችሁ ገባ። በዚህ ልክ ነው ዋሽታችሁኛል ለማሳሰር የሄዳችሁበት ርቀት። ስለዚህ እኛ አሁን እዛ አምነን ባደረግነው ነገር አምነን ይቅርታ ጠይቀናል። እናንተም በጥፋታችሁ አምናችሁ ይቅርታ እስካልጠየቃችሁ ድረስ ስም በማጥፋት አሁንም ክሱን እናነሳዋለን። ይሄን ለነገር ነው የጠራነው። ኦልሬዲ ያለፈ ጉዳይ ነው። እኛው አላለፈም። የኛ ስም ጠፍቶ ነው የቀረው። ለዛ ለጠፋው ይቅርታ እኮ አልኩሽ። ይቅርታ እያልኩ ሲጀመር እኮ የሰሩትም ስራ ልክ አልነበረም እኮ በጊዜ ደግሞ ያሳሰራችሁ እሷ ላይ በመቀለዳችሁ እኛ ጠፍታ እየፈለግና አይ እናንተ ቃላችሁ ደግሞ አንዴ ወደዚያ አታርጊ። ወንድምሽን ያሳሰርሽው ሩታን ተይና አሳስራችኋል ነው ያላችኋቸው። እንደዛ እየፈለግናት እያለ እናንተ ፎቶ ይዛችሁ ምናምን በማሾፋችሁና በመቀለዳችሁ ነው እዛ ነገር እንድንገባ ያደረገ እንድንጠረጠራችሁ ያደረገን ደግሞ እሱ ነው እንጂ ሌላ ጉዳይ ነው አይደለም። ለማይሆን መረጃ ሰብስባችሁ እዛ ይሄ ምንም በስነ ስርዓት ሩታን አንቺ ነሽ ያሳገርሽው የእናንተ እጅ አለበት ብላችኋል። ዳኒ ግን ከሄርሜላ ጋር እየሰራ እንደሆነ ሄርሜላ ዳኒ ሜሪ አንድ ላይ እናንተን እንትን ለማድረግ እየሰሩ እንደሆነ ግን እዛ ላይ ቪዲዮ ለቅቄያለሁ። ሁሉንም ነገር እዛ ላይ ታይታላችሁ። አስቀድሜ የሰራው ተራሱ ነበር በጀርባችሁ ነበር ነው እያልኩ ያለሁት። ከገባን በኋላ ያወራችሁት ወሬ ውሸት ነበር። ገብቷል። መጠርጠራችንና ለመጠርጠራችን አይደለም እዚህ ጋር ማተር የሚያደርገው በውሸት ነበር እየመሰከራችሁ የነበሩ። ኢቭን ጓደኞችን ሰብስበ ወንድም ላይ የልጅህ እናት ላይ ገባ አይደል? ከዚህ በፊትም ጓደኛ ነበራችሁ ከዳኒ ጋራ። አሁን ነው እንደዚህ አይነት ሁኔታ ውስጥ የገባችሁት። ስለዚህ በማታውቁት ነገር 100% እርግጠኞች ነን ብላችሁ ነው የዋሻችሁትና የመሰከራችሁት ነው እያልኩ ያለው። እኔ በጣም ይገርማል። በነገራችን ላይ የማሳለፈው ነገር አንተ ብቻ ለምን እየተሰደብክ ያለው? እዛም ጋሽዬም እናቴ ምንም ባላደረጉት ነገር እስከዛሬ እዚህ ተንከባክበው ለዚህ መቆም መስዋዕትነት ብዙ መስዋዕትነት የከፈሉ ሰዎች ዛሬ ላይ ግን እያሰደብካቸው ነው ቢገባክ ኖሮ። ስለዚህ ለራስህ ክብር ከሌለ ለቤተሰብ ክብር እውነቱን እኮ ነው። ዞር አሁን እሱ እንደ ፈረሴ ልጓም እንዲህ እንደተደረገለት ነው አብርሃም እንዲህ እንደተደረገለት ወደዚህ ማያዩ ፊት ለፊት ብቻ ነው በቃ ፊት ለፊት በቃ ምንም ቢደረግ አይሰማ መስጠት አለበት። አንድ ጊዜ አዳምጠኝ። አወራህ አይደለ? እኔ ደግሞ ላውራ። አሁን አንድ ነገር ልነግርህ የምፈልገው ነገር ባለፈው ስለተፈጠረው ነገር ተናደህ ከሆነ የሁሉ ነገር እያወራህ የነበረው ለሱ በጣም ይቅርታ። ግን ደግሞ ሄርሜላ እኔን ተዋሸኝም ምንም ትበለኝ ትበድለኝም የነገ ህይወቴንም ታበላሽ እሱ እኔ ልጎዳ ምንም አላረገዘች ማናቀው ነገር ነው። ማንም ወደዚህ ሲለው የነበረ ነውና አብርሃም አሁን ሌላ ታሪክ ውስጥ ገብቷል። አብርሃም አሁን ሌላ እንትን ውስጥ ገብቷል። በጭራሽ አሁን በዛ የሚባል አይነት አብርሃም አይደለም አሁን እያዩ ያሉት። ተዋሸኝም አልተዋሸኝም የኔ ጉዳይና የኔ ጉዳይ ብቻ ነው እያላችሁ ነው። ታርግዝም አታርግዝም የምሯንም ይሁን የውሸቷንም ይሁን የእውነቷንም ይሁን ምንም ይሁን ለሷ እኔ ኃላፊነቱን ወስዳለሁ። ከዚህ በኋላ የሷን ስም እያነሳ እንደዚህ እያልክ እኮ ነው ህይወትህን እየበጠበጥክ ያለው። አትድረሱብኝ፣ አትንኩኝ፣ እኔ አውቃለሁ እኔ ለራሴ አላንስም እያልክ ነው ህይወትህን እየበጠበጥክ ያለው። አሁንም ቡዜ ከሱ ጎን ሆን ሻሎንሽ እኔ ምንም ችግር የለብኝም። ግን ልጁ የሚያደርገው ነገር ትክክል አይደለም። ሄርሜላም እያደረገችው ያለችው ነገር ትክክል አይደለም። ወጥመድ ውስጥ እየገባሩ ከወጥመድ ውስጥ ይውጣ አለቀ። እሱን ያውልህ በእንደዚህ መልኩ አይደለም የምታወራው። በመጀመሪያ ደረጃ ከሱ እንደ እውነት በጣም ያሳፍራል። ነገ ከነገ ወዲያ ግን የነሩታና አብርሃም ልጅ ለእናቴ መለያየት አክስቴ እጅ አለበት ብሎ ይሄን ቪዲዮ ሲመለከት ምን ሊሰማሽ እንደሚችል አላውቅም። በጣም ያሳፍራል እውነት። ይሄ በጣም እጅግ ነውር የሆነ ስራ ነው እየሰራሽ ያለሽው። የእውነቴን ነው። እንደ መስማማት ለሱ የሚጠቅመውን ነገር እስከማድረግ ጭራሽ አብረሽ ተባባሪ ሆነሽ
በዝሙት እንዲሰክርና በሌላ ኃጢያት ውስጥ እንትን እንዲል ማድረግሽ በጣም ያሳፍራል። በጣም ታሳፍራል። ጋራ ወጥመድ ውስጥ ብሎሃል። በቃ ገብቷል አይደል? አሁን እሱ እኔ ደገፍሽ ቅብጥር ሲያ እንድትለኝ አልፈልግም። ሰላም እንዲሆን ነው ብያለሁ። የትኛው ቦታ ላይ ሄርሜላ በማርገዟ ራሱ ተናደዋል እነሱ። ምንም እኮ ያስታውቃል። እሷም እንዴት አትናደድ እንዴ ልጇ እንጀራ እናት መሆኗ ራሱ በጣም ይከለክላታል እንዴ። እንዴት እንጀራ እናት መሆኗ ራሱ እንትን ይሰብራታል እኮ ይከነክናታል። እንዴት ነው ልትቀበለው አምና ልትቀበለውና ልትረዳው ተናደው ነው የመጡት ለአንተና አንተ ልጅክ እኮ ገና 1 አመት አልሆነውም እንዴ? ምን አይነት አስተሳሰብ ነው ያለ አንተ? አሁን ተረጋጉ፣ በቃ ተረጋጉ። በመጀመሪያ እሱ አሁን ዝም ብለህ የምታወራው ነገር አይደለም። ዝም ብለህ አታውራ ኤፋ። በቃ ከቻልክ በዝምታ አግዘኝ። በቃ አንተ አሁን ማለት ነው ማይመስል ነገር አታወሪ። በዝምታ አግዘኝ። በቃ ማድረግ ያለብኝ እንዳለ ምን አለ መሰላችሁ፣ አብርሽም ተናዷል ምናምን፣ ይሄ የሚያናድድም ጉዳይ አይደለም። አብርሽ ደግሞ ያንተው ደግሞ ልክ አይደለም።